ኢትዮጵያን በአራቱም አቅጣጫ የእሳት ቀለበት ውስጥ አስገብታለች ስትባል የነበረችው ግብፅ አሁን ለራሷ አጣብቂኝ ውስጥ ገብታለች። በሌላ በኩል ከህንድ ጋር አዲስ ጥምረትን ለመፍጠር እያሰበች የምትገኘው እስራኤል ሜድኔቶ የተሰኘ የሜዲትራኒያን ኔቶን ለማቋቋም ከህንድ ከግሪክና ከሳይፕረስ ጋር አብራ በጥምረት እየሰራች መሆኗ ተሰምቷል። በሌላ በኩል ከየመን ወጣች የተባለችው የተባበሩት አረብ ኤምሬትስ አሁን ደግሞ ይዞታዋን በምስራቅ አፍሪካ ቀጠና ለማጠናከር የተለያዩ ስትራቴጂዎችን ነድፋ እየተራመደች መሆኗ ተሰምቷል። በሌላ በኩል ከሰሞኑ በኢትዮጵያ ላይ የተለየ ጫናን ለማድረግ እየሞከረች የምትገኘው ግብፅ በጅቡቲና በሶማሊያ አማካኝነት ሶማሌላንድ ላይ የሚፈጠረውን ተጽዕኖ ምክንያት በማድረግ ወደ ኢትዮጵያ አቷን ለመቀሰር እየዳዳት ስለመሆኗ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ከላይ የጠቀስናቸውንና ሌሎች ቀጠናዊ ጉዳዮችን በስፋት እንዳስሳለን። በዋናነትም ኢትዮጵያ አሁናዊ እንቅስቃሴዋ በተለይም የባህር በሩን በሚመለከት ምን አይነት እንቅስቃሴ ላይ ትገኛለች፣ እንደዚሁም ወደ ሶማሌላንድ በመምጣት የጦር ሰፈርን እየገነባች የምትገኘው እስራኤል ከህንድ ጋር የምትፈጥረው አዲሱ የሜዲትራኒያን ኔቶ በእርግጥም ከሜዲትራኒያን ባህር አልፎ ቀይ ባህርንና ምስራቅ አፍሪካን ያገናኘውን የሚለውን ጉዳይ እንፈትሻለን። በሌላ በኩል ሳውዲ አረቢያ ከፓኪስታን ጋር በመጣመር የፈጠረችው ጥምረት የተባበሩት አረብ ኤምሬትስ ከህንድ ጋር በድጋሚ ስምምነትን ለመፍጠር እያደረገች ያለውን ጥረትን በሚመለከት እንደዚሁ የምንቃኝ ይሆናል። ቆይታችሁ ከኛ ጋር ያማረ ይሁን፣ አብሮነታችሁም እንዳይለየን እያልን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንድትዘልቁ በመጋበዝ በቀጥታ ወደ መረጃው ተሻገርን። በሳውዲ አረቢያና በቱርክ እንደዚሁም በፓኪስታን የተፈጠረውን አዲሱን ሳድማ ወይም የአረብ ኔቶን በሚመለከት የተለያዩ ጭምጭምታዎችና ከዚህ ቀደምም መግለጫን ጨምሮ በተለይም በሳውዲ አረቢያ መንግስት በኩል ቀጠናውን የመጠበቅ ኃላፊነት አለብን በሚል የተለያዩ እንቅስቃሴዎች ሲደረጉ ሰንብተዋል። ከነኚህ እንቅስቃሴዎች መካከልም በግብፅና በሳውዲ አረቢያ እንደዚሁም በፓኪስታን ብሎም በተለያዩ ቀጠናውን ይጋራሉ በሚባሉ አገራት ወታደራዊ ጥምረት የታገዘው የባህር ላይ እንቅስቃሴና ልምምድ አንዱ ሲሆን ይህም ኢትዮጵያ፣ የተባበሩት አረብ ኤምሬትስና እስራኤል እንደዚሁም ከነኚህ ሀገራት ጋር በዚህ ቀጠና ላይ ጥቅሙን ለማስጠበቅ የሚንቀሳቀስ የትኛውንም ሀገር መልእክት ለማስተላለፍና ለማስጠንቀቅ ነው የተባለ ሲሆን ይህ ሁኔታ ተካሮ አሁን ላይ ወደ ተለየ ደረጃ ስለመድረሱ ተሰምቷል። ሳውዲ አረቢያና ፓኪስታን የየራሳቸውን ጠላት ከቀጠናው እንመክታለን በሚልም በተለይም ሳውዲ አረቢያ የተባበሩት አረብ ኤምሬትስን፣ ፓኪስታን ደግሞ ህንድን እከላከላለሁ በሚል በጋራ በአንዱ ላይ የተቃጣ በሌላኛው ሀገር ላይ እንደተቃጣ ጥቃት እንወስደዋለን በሚል የፈረሙት ወታደራዊ ስምምነት ዛሬ ላይ አድጎ ቱርክንና ግብፅን እንደዚሁም ሌሎች የሙስሊም አረብ ሀገራትን በመጨመር የአረብ ኔቶ ወደ ተሰኘው ትልቅ የወታደራዊ ፓክት ሲሸጋገር፣ በሌላ በኩል የቀጠናውን ሰላምና ደህንነት በእጅጉ በመጠበቅ የምትታወቀውና በሌላ በኩልም እንደዚሁ በማተራመሱም ወደር ያልተገኘላት እስራኤል አሁን ከህንድና ከተባበሩት አረብ ኤምሬትስ ጋር በመሆን እንደዚሁም የሜዲትራኒያን ባህር ተጋሪ የሆኑ ሁለት የአውሮፓ ህብረት አባል የሆኑትን ግሪክንና ሳይፕረስን በማጣመር የሜዲትራኒያን ኔቶ የተሰኘውን ጠንካራ ጦርን ለመመስረትና ቱርክን ጨምሮ እነ ሳውዲ አረቢያ የገነቡትን የአረብ ኔቶን ለመቀናቀን አዲስ እንቅስቃሴ መጀመሯ ተሰምቷል። ይህ ደግሞ በቀጠናው ሌላ ውጥረትን እንዳያስከትል ስጋትን መፍጠሩ የተሰማ ሲሆን በተለይም እስራኤል በምስራቅ አፍሪካ አሁን ላይ አዲስ አገር በመሆን ከደቡብ ሱዳን ቀጥላ መጨረሻ ላይ የተቀመጠችውን ሶማሌላንድን አገር በማለት እውቅና ከሰጠች በኋላ በቀጠናው ማለትም በባህረ ሰላጤው ቀጠና ካሉ የአረቡ ዓለም ዋና ዋና ከሚባሉ እንደ ሳውዲ አረቢያ፣ ኳታር፣ ኩዌትን ጨምሮ ጆርዳንና ግብፅ ካሉ አገራት ጋር ከፍተኛ የሆነ ውዝግብ ውስጥ ገብታለች። ይህንንም ውዝግብ ተከትሎ በቀጣይ ጦርነቶች ሊኖሩ እንደሚችሉ በማመንም እስራኤል አሁን ላይ ወገቧን ጠበቅ እንዲያደረገች ስለመሆኗም የወጡ መረጃዎች አመላክተዋል።
ዘ ታይምስ ኦፍ እስራኤል፣ አናዶሉ ኤጀንሲና ሌሎች ዓለም አቀፍ የሚዲያ አውታሮች እያሰራጯቸው ያሉ አሁናዊ የትንተና መረጃዎች እንደሚያመላክቱት ደግሞ በሁለቱ ማለትም በፓኪስታንና በህንድ መካከል ያለውን ቁርሾ ምክንያት በማድረግ የአረቡ ባሕረ ሰላጤ አገራት አሁን ላይ ወታደራዊ አቅምን ለማጠናከር እነኚህን ሁለት የኒውክለር ተሸካሚ አገራትን እየቦጦቦጡ ስለመሆናቸው ተሰምቷል። በሌላ በኩል በርስ በርስ ጦርነት ውስጥ የነበሩት ሁለቱ የቀጠናው ማለትም የመንና ሱዳን በዚህ አሁን ላይ በእስራኤልና በሳውዲ አረቢያ መሪነት እየተገነባ በሚገኘው የሁለት ጽንፍ ርዕዮተ ዓለም አራማጅ በሆነው የጦር ስምምነት ውስጥ ሚናቸው ምን ይሆናል የሚለው ጉዳይ ለቀጠናው ሰላምና ለዘላቂ ደህንነት አስቸጋሪ እንዲሆን እያደረገው ስለመምጣቱም የወጡ መረጃዎች አመላክተዋል። በተለይም ከሰሞኑ በሳውዲ አረቢያ መራሹ ጦር ተገፍታ ወጥታለች በሚል የተለያየ ዜና የተሰራባት የተባበሩት አረብ ኤሚሬትስ የመንን ለቃ ከወጣች በኋላ ልክ እንደ እስራኤል በምስራቅ አፍሪካ ያላትን ይዞታዋን ለማጠናከር ኢትዮጵያን ጨምሮ በተለያዩ የቀጠናው ሀገራት ውስጥ ያላትን እንቅስቃሴ በማጠናከር ላይ የመሆኗ ጉዳይም በእርግጥም የተባበሩት አረብ ኤሚሬትስ የመንን ለቃ ብትወጣም የምስራቅ አፍሪካንም ሆነ ቀይ ባህርን ግን ለመልቀቅ ፍላጎት እንደሌላት ያመላከተ ነው ተብሏል። በሌላ በኩል ኢትዮጵያ ላይ ጫናን ለመፍጠርና ከዚህ ቀደም ኢትዮጵያን በአራቱም አቅጣጫ የእሳት ቀለበት ውስጥ ለማስገባት ሙከራ እያደረገች ነው የተባለችው ግብፅም ብትሆን የተባበሩት አረብ ኤሚሬትስን ጨምሮ እንደ ኳታርና እስራኤልን የመሰሉ አገራት ወደ ሶማሊያ እንዳይገቡ በማድረግ እንደዚሁም የነበራቸውንም ይዞታ እንዲለቁ በማድረግ አሁን ላይ እያደረገች ያለችው እንቅስቃሴ ምናልባትም ከሶማሌላንድ መገንጠል በኋላ ሶማሊያ አስፈላጊነቷ እምብዛም እየሆነ ከመምጣቱ ጋር ተያይዞ ፋይዳ ቢስ እንቅስቃሴ ስለመሆኑ እየተነገረ ነው። ይህ ደግሞ በአንድ በኩል ለኢትዮጵያ ትልቅ ጥቅምን እንደሰጣት እየተነገረ ሲሆን፣ በሌላ በኩል ኢትዮጵያ ቀጠናውን የበለጠ አጠናክራ ለመያዝና ለማስቀጠል የሚያስችል አቅምን ለመፍጠር ከሚችሉ ሀገራት ጋር ያላትን ጥምረት የማጠናከሯ ጉዳይ ግብፅ ከምስራቅ አፍሪካ ቀጠና ከነው እንድትወጣ ግዳጅ እየሆነባት ስለመምጣቱም ተሰምቷል። ከሰሞኑ ኢትዮጵያ ከጅቡቲ ጋር የፈጠረችው ጥምረትና ያደሰችው የነበረ ስትራቴጂካዊ ግንኙነት ግብፅን ቦታ ሲያሳጣት፣ በሌላ በኩል የሶማሌላንድ ከሶማሊያ መገንጠል የሶማሊያን በቀጠናው ያላትን ስትራቴጂካዊነት የበለጠ እንደጎዳውም ተሰምቷል። ይህ ደግሞ በሌላ በኩል ግብፅ ከሶማሊያ ጋር ያላትን ግንኙነት ሳትወድ በግድ እንድታቋርጥ ሲያስገድዳት፣ እንደ እስራኤልና አሜሪካን የመሰሉ በቀጠናው ከፍተኛ ጥቅም ያላቸው አገራት ደግሞ ኢትዮጵያን ጠበቅ እንዲያደርጉ ምክንያት ስለመሆኑ ተሰምቷል። ምንም እንኳን የፕሬዝደንት ዶናልድ ትራምፕ አስተዳደር ኢትዮጵያ የናይል ወንዝን በሚመለከት የምታራምደውን አቋም የማይደግፍና አሁንም ድረስ በግብፅ በኩል ወገንተኝነቱን እያሳየ የመሆኑ ጉዳይ አጠያያቂ ቢሆንም በርካቶች ግን በተለይም የቀጠናውን ጂኦፖለቲካዊና ዓለም አቀፋዊ ማኅበረ ፖለቲካዊና ኢኮኖሚያዊ እንቅስቃሴን በውል የሚያውቁና የሚተነትኑ ተንታኞች እንደሚያስረዱት አሁን ላይ መረጋጋት እንጂ መቸኮል አያስፈልግም፣ ለድምዳሜም መሮጡ ዋጋ ስለሚያስከፍል የአሜሪካንም ሆነ የአውሮፓውያኑን እንቅስቃሴ በተለይም በኢትዮጵያ ላይ የሚይዙትን አቋም በሚመለከት አሁን ላይ ለመደምደም ጊዜው ገና ስለመሆኑ ያስረዳሉ። ለዚህ ደግሞ በዋናነት እስራኤል ከኢትዮጵያ ጋር የፈጠረችው ጥብቅ ቁርኝትን እንደ ዋና ምክንያትነት የሚያነሱ ሲሆን፣ በተለይም በእስራኤልና በኢትዮጵያ መካከል የተፈጠረው ግንኙነት ግብፅን ከምስራቅ አፍሪካ ቀጠና ሲያስወጣ፣ በሌላ በኩል በኢትዮጵያ ላይ የሚኖረውን ጫና እየቀነሰ እንዲመጣ ስለማድረጉ የወጡ መረጃዎች አመላክተዋል። ይህ ደግሞ ሄዶ ነገሮች በተለየ መልኩ የተለያዩ እንቅስቃሴዎች እንዲኖሩ ምክንያት የሆነ ሲሆን፣ ከነኚህ እንቅስቃሴዎች መካከልም ኢትዮጵያ በቀጠናው አይላ እንድትወጣ የማድረጉ ጉዳይ እንደ ዋና ምክንያትነት ተነስቷል። በሌላ በኩል በኢትዮጵያና በጅቡቲ በኩል የተፈጠረው ግንኙነት እንደቀደመው ጊዜ ኢትዮጵያን ለማተራመስና ለመክበብ የተሞከረው ሙከራ ከመስበሩም በላይ የፕሬዝደንት ኢሳያስ አፈወርቂ መንግስትን አጣብቂኝ ውስጥ ከቶታልም ተብሏል።
ከዚህ ቀደም ከኢስማኤል ኡመር ጊሌና ከሞቃዲሾ ዘዋሪ ሰው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በመሆን ኢትዮጵያን ለማዳከም የግብፅን አጀንዳንም በኢትዮጵያ ላይ ተግባራዊ ለማድረግ ሲንቀሳቀስ የነበረው የሻዕቢያ መንግስት አሁን ላይ በኢትዮጵያና በጅቡቲ መካከል የተፈጠረውን አዲስ ስትራቴጂካዊ ግንኙነት ተከትሎ እጁ እያጠረ ስለመምጣቱ ተሰምቷል። ይህ ደግሞ በዋናነት በጅቡቲ በኩል ሲያገኝ የነበረውን ድጋፍ እንዳጣ ያመላከተ ሲሆን፣ በሌላ በኩል ቀጣዩ ጣፈንታ ፊት ለፊት ለመገናኘት ካልሆነ በስተቀር ኢሳያስ ይደግፈኛል የሚሉት ወገን እምብዛም አሁን ላይ እንደቀደመው ጊዜ እንደሚያስቡት እንደማይሆን ልብ ይለዋል። በሌላ በኩል የምስራቅ አፍሪካንና የቀይ ባህር እንደዚሁም የሜዲትራኒያን ባህርን ቀጠና ከጥቃት ለመከላከልና የበላይነቷን ለማስጠበቅ አሲራ እየሰራች የምትገኘው እስራኤል፣ ሳውዲ አረቢያና ግብፅ፣ ጆርዳን፣ ኳታርና ሌሎች የአረቡ ዓለም አገራት ከፓኪስታን ጋር ሲያብሩ እሷ ደግሞ ከህንድ ጋር በመጣመር ግሪክ እንደዚሁም ሳይፕረስን በመያዝ የሜዲትራኒያን ኔቶ በሚል አዲስ ወታደራዊ ጥምረትን የመፍጠሯ ጉዳይ በዚህም ሆነ በዚያ የምስራቅ አፍሪካም ሆነ የቀይ ባህር እንደዚሁም የሜዲትራኒያን ባህር ዓለም አቀፍ የንግድ መስመር በቀጣይ በእስራኤል እጅ የመውደቁ ጉዳይ አጠያቂ አይሆንም ሲሉ ተንታኞች ሐሳብ አስተያየታቸውን እንዲሰጡ ያደረገ ታላቅ ውሳኔ ነውም ተብሏል። ለዚህ ደግሞ በዋናነት እንደ ምክንያትነት እየተነሳ የሚገኘው የእስራኤል አሁናዊ እንቅስቃሴ ሲሆን በዚህ ረገድ እስራኤል እያደረገች ያለው እንቅስቃሴ በቀጣይ ስዊዝ ካናልንም ከግብፅ ለመቀማት ያካተተ ስለመሆኑም ተሰምቷል። ከዚህ ቀደም የቤንጎሪዮን ዓለም አቀፍ የንግድ መስመርን በስዊዝ ካናል ለመተካት ከአሜሪካ መንግስት ጋር አሲራ ጋዛንም ዋና የዓለም አቀፍ ንግዱ መተላለፊያ ኮሪደር አድርጋ ይህንን የቀይ ባህር ቀጠና ንግድን ከሜዲትራኒያን ባህር ጋር ለማገናኘት ጥረት እያደረገች የምትገኘው እስራኤል ምናልባትም ከኢትዮጵያ ጋር በፈጠረችው ጥምረትና ለሶማሌላንድም የሀገርነት ዕውቅናን በመስጠት እያደረገች ባለው አጠቃላይ እንቅስቃሴ በቀጣይ ነገሮች ወዳልታሰበ መንገድ መሄዳቸው አይቀሬ እንደሆነ ያመላከተና ምናልባትም ግብፅን ጨምሮ ሌሎች አሁን ላይ በኢትዮጵያ ላይ ተጽዕኖ እየፈጠሩ ያሉ የአረብ ሀገራትም እጃቸውን ከነው የሚሰበስቡበት ጊዜ ቅርብ ሊሆን እንደሚችል ተንታኞች ያስረዳሉ። በእነኚህና በሌሎች የተለያዩ ማኅበራዊና ጂኦ ኢኮኖሚካዊ ጉዳዮች ምክንያት ኢትዮጵያ አሁን ላይ ከአሜሪካ ጋር ያላትን ግንኙነት ይሄ ነው ብሎ መደምደም ወይም የአሜሪካ መንግስት በኢትዮጵያ ላይ የያዘውን አቋም በሚመለከት ወደ ድምዳሜ መሄድና መበየን አስፈላጊ እንዳልሆነ ተንታኞች ይጠቁማሉ። በሌላ በኩል እስካሁን ድረስ የአሜሪካ መንግስት ከዛቻ በዘለለ በርካታ እርምጃዎችን መውሰድ ሲችል አለመውሰዱም በአንድ በኩል ግብፅን አጣብቅኙ ስለማስገባትና የእስራኤልን ተቀባይነት በቀጠናው ለማጉላት ብሎም የቤንጎሪዮንን ዓለም አቀፍ የንግድ መስመር ዕቅድ እውን ለማድረግ ዓላማ ያደረገ እንቅስቃሴ ስለመሆኑም ተሰምቷል። አሁን ላይ የአሜሪካ መንግስት እያደረገ ያለው እንቅስቃሴም ግብፅን ከማባበል በዘለለ በኢትዮጵያ ላይ ተጨባጭ የሚባል ተጽዕኖን ወይም አመክኗዊነት ያለው ለውጥን ሊያመጣ የሚችል ትልቅ ጫናን ሊፈጥር የሚችል አይደለምም በሚል በተለይም ግብጾች አሁን ላይ ከጆርዳን ጋር በመጣመር በእስራኤል ላይ ጣታቸውን እየቀሰሩ ያሉበት ሁኔታ ምናልባትም እስራኤል አሁን ላይ በቀጠናው ኢኮኖሚን መሰረት ያደረገና ቀጠናዊ የበላይነትን ለማረጋገጥ በሚል ቱርክን ጨምሮ ከግብፅና ከጆርዳንም ጋር ጦርነት ልትገባ የምትችልበት ዕድል ሰፊ ስለመሆኑ ተሰምቷል። ይህ ሁኔታ ባለበት በዚህ ጊዜ ደግሞ እስራኤል ከተባበሩት አረብ ኤምሬትስ ጋር በመጣመር ከህንድ ጋር የፈጠረችው አዲስ ወታደራዊ ፓክት በእርግጥም እንደተባለው እውን የሚሆን ከሆነ ምናልባትም ባለ ሁለት መሳሪያ ተሸካሚ የሆኑ ሁለቱ ማለትም የደቡብ ምስራቅ እስያ አገራት አካል የሆኑት ህንድና ፓኪስታን በሜዲትራኒያን ባህር አሊያም በቀይ ባህር ቀጠና ፊት ለፊት ሊገናኙ የሚችሉበት ወይም በእጅ አዙር በእስራኤልና በሳውዲ በኩል ሊዋጉ የሚችሉበት ዕድል ሰፊ እንደሚሆን በቀጣይ እንደሚጠበቅም ተነግሯል። አሁን ላይ በቀጠናው የተለያዩ እንቅስቃሴዎች እየተስተዋሉ ሲሆን በተለይም ለሶማሌላንድ የተሰጠውን የሀገርነት ዕውቅና ተከትሎ እስራኤል የጦር ሰፈሯን በሶማሌላንድ የመገንባቱን ሂደት ስታጠናክር፣ በሌላ በኩል ሳውዲ አረቢያና ግብፅ የሶማሊያ መንግስት በማስገደድ በሰሜን ምስራቅ ሶማሊያ ግዛት ማለትም በራስ አኖድ
ቀጠና የራሳቸውን የጦር ሰፈር ለመገንባት ርብርብ እያደረጉ የመሆናቸው ጉዳይ ለግብፅ አዲስ ዕድልን ያመጣል ቢባልም ይሁንና ግን እስራኤል ከሰሞኑ ለሶማሌላንድ ያስታጠቀችውን መሳሪያ ተከትሎና አሜሪካም በጅቡቲ የነበራትን የጦር ሰፈር አሁን ላይ ወደ ሶማሌላንድ አዘዋውራለሁ የማለቷ ጉዳይ ሳውዲ አረቢያም ሆነች ግብፅ አሜሪካን ለመገዳደር ድፍረቱም ሆነ አቅሙም ስለሌላቸው የሶማሌላንድ አገርነት ጉዳይ በዘላቂነት እውን የሚሆንበት ዕድል ሰፊ እንደሚሆን ይነገራል። በሌላ በኩል ኢትዮጵያ ይህንን ዕድል በመጠቀም አዲስ የባህር በር ለማግኘትም እንቅስቃሴ ማድረግ እንደሚገባት የሚጠቁሙ የጂኦፖለቲክስ ተንታኞች የቀጠናው ሁኔታ አሁን ላይ በሰጥቶ መቀበል መርህ ላይ የተመሰረተ ቢሆንም በዋናነት ኃይል ዋና አማራጭና ጉልበትን አቅምን ማጠናከር ደግሞ ወደር የማይገኝለት መፍትሄ ከመሆኑ ጋር ተያይዞ ኢትዮጵያ በቀጠናው ላይ ተጽዕኖ ከማሳደርም በላይ ተግባራዊ ለውጦችን የሚያመጡ አቅም ያላቸውን ኃይሎች በመወዳጀት ግብፅን ጨምሮ ከየትኛውም አገር ሊቃጣባት የሚችልን ጥቃትና የሚፈጠረውን ጫና ለመቀልበስና በቀጠናው አይላ ለመውጣት የሚያስችል አሁንም የተለየ ስትራቴጂን እየነደፈች መሄዱን ልትቀጥልበት እንደሚገባም ተንታኞች እያስረዱ ነው። ያም ሆነ ይህ አሁን ላይ በሁለት ጎራ የተሰለፉና ጽንፍ የያዙ ርዕዮተ ዓለማዊ አስተሳሰቦችን የሚያራምዱት እስራኤልና ሳውዲ አረቢያ በቀጠናው እያራመዱ ባሉት የተለያየ እንቅስቃሴ አሁን ላይ የምስራቅ አፍሪካም ሆነ የመካከለኛው ምስራቅ ቀጠና የተለየ መልክ እየያዘ የመጣ ሲሆን በተለይም ይህ ሁኔታ የመካረሩ ጉዳይ በቀጣይ የተባበሩት አረብ ኤምሬትስና ሳውዲ አረቢያም ጎራዴ ሊማዘዙ የሚችሉበት ዕድል ሊኖር እንደሚችል ያመላከተ ነው ተብሏል። ይህ በእንዲህ እንዳለ እስራኤል ከተባበሩት አረብ ኤምሬትስና ከህንድ ጋር በመሆን አሁን የመሰረተችው የሜዲትራኒያን ኔቶ የተሰኘው የወታደራዊ ጥምረት ምናልባትም ሳውዲ አረቢያ ከመሰረተችው ሳድማ ከተሰኘው የአረብ ኔቶ የተሻለ አቅምና ዕድል እንደሚኖረውም በቀጠናው ላይ የበላይነቱን ለመውሰድም ሆነ ተጽዕኖን ለማሳረፍ አሁን ላይ ነገሮች ከነ ሳውዲ አረቢያ ይልቅ ለእስራኤል ምቹ እየሆኑ ስለመምጣታቸው የወጡ የትንተና መረጃዎች አመላክተዋል። ይህ ሁኔታ ደግሞ በቀጣይ እውን እየሆነ የሚሄድ ከሆነ ከየመን እንድትወጣ የተደረገችው የተባበሩት አረብ ኤምሬትስ ቀጠናዊ ኢኮኖሚያዊ ጥቅምን ብሎም የቀጠናውን ተጽዕኖ ፈጣሪነት አቅምንና ኃይልን በእጇ ለማስገባት በሚል ከሳውዲ አረቢያ ጋር በቀጥታ አሊያም በተዘዋዋሪ ልትፋጠጥ የምትችልበት ዕድል አሁን ላይ በሰፊው እየታየ ስለመሆኑም የወጡ መረጃዎች አመላክተዋል። እነኚህ ሁሉ እንቅስቃሴዎች ታዲያ ለኢትዮጵያ በቀጣይ በትዕግስትና በጥሞና የምትራመድ ከሆነና ነገሮችን በአስተውሎት ማየትና መፈተሽ ብሎም ስትራቴጂካዊና ዘላቂነት ያላቸው ቀጣዩን እንቅስቃሴን መሰረት ያደረጉ አካሄዶችን የመከተሉን ጉዳይ የምታጠናክር ከሆነ ምናልባትም አዲስ ሲሳይ ወይም ያልተጠበቀና በርካቶች ሲጓጉለት የነበረውን የባህር በሩን ጨምሮ ሌሎች ዕድሎችንም ይዞ ሊመጣ የሚችል ለውጥ ወይም ቀጠናዊ ቀውስ ሊከሰት የሚችልበት ዕድል ሰፊ የሆነ ስለመምጣቱም የትንተና መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም